ቆንጂዬ አንቺን የመሰለች ልጅ ማሰልፍ ያምርባት ምን ልሽኝሽ? አመሰግናለሁ። መኪና እየጠበቅኩ ነው። አቤት አንዳንድ ሴቶች ደግሞ መግደል ስትወዱ ችግር የለው መሽኘት እኮ ያስከፍል። የምር መኪና እየጠበቅኩ ነው እንጂ ደስ ይለኝ ነበረ፣ ግን በጣም አመሰግናለሁ። ተግባባን። ለምን ወርዶ አላስገባኝም ነው መጣው። የኔ ወንድም የተግባባን አይመሰለኝም። መኪና እየጠበቅኩ ነው አልኩ አይደል? የኔ ወንድም ካላስቸገርኩ የምትሄድበት ድረስ ትንሽ ብሸኝ ስተኝ ፋራ መሰልኩ እንዴ? ደግሞ በዚህ መጣችሁ? በዚህ ላይ ወጣት ነሽ። ዱብ ዱብ ብለሽ ወደ ስራ ግቢ። የኔ ወንድም የኔን እርዳታ የሚጠብቁ ሰዎች አርፍጄባቸው በጣም እየተጨነቁ ስለሆነ በዚህ ላይ የሰሞኑን የነዳጅ ሁኔታ ታውቂው? በሉጣልኝ ፔንሲዮን የሚጠብቁሽ ብራዘር በዱብ ዱብ በይ። አረ ተምቶ ሞቷል። በፍጥነት ቶሎና። አረ ዶክተር ሚስቴ አንድ ነገር ሳትሆን የሆነ ነገር አድርጊ። አሁንም አያነሳም። እንደዚህ አይነት ባህሪ የለበትም ነበር እኮ። ምንድነው መሬት ላይ ሆናችሁት? ለምንድነው መዋለጃ የማትገባው? ከአቅም በላይ ሆኖብን ነው። ኦፕሬሽን ለመደረግ መግባት ነበረባት። በሰሞኑ የነዳጅ ጉዳይ እንጂ እንደዚህ እኮ አድርጎ አያውቅም። እንዴ ምን ማለት ነው? እህቴ አንድ ነገር ብትሆን አንላቀቅም። በጣም ይቅርታ ቆየሁባችሁ አይደል? ትራንስፖርት ነው። እንደው አንድ የተባረከ ሰው ባሸኝ ኖሮ አልደርስም ነበር። አስገቧት በቃ። ዶክተር ቅድም በጣም ይቅርታ። ችግር የለውም። ይቅርታው ግን ፍሬ የሚኖረው የእህት ዶክተር ስለሆንኩ ሳይሆን የብዙ ወንዶች ችግር ብዙ ኃላፊነት ኖሮበት ታክሲ ያጣ ሰው ከመሸኘት ትንሽ የተገላለጠችን ሴት መሸኘት ስለሚቀለል ነው። ይሄን ማስተካከል ብንችል በእኛ ትንሽ ትብብር ሀገርን መቀየር እንችል ነበር።